ያረጋሉ ሊድ ያረጋሉ ማለት ነው ኦኬ በዚህ በሜዲቫል ፔሪየድ ላይ የምንመለከተው ትልቁ ፍሬዝ አለ ወይም ወርድ አለ ምንድነው ይሄ ፊውዳሊዝም ነው what does mean feudalism ምን ማለት ነው it is simply what we call holding of land that's owning by higher lord is controlling the lower lord by the system of vassalage በቫዛሌጅ ሲስተም ላይ ሃየር ሎርዶች ላወር ሎርዶችን ኮንትሮል ያያረጉ እነዛ ላወር ሎርዶች ደግሞ መሬቶቻቸውን ያሳረሱ ፕሮዳክሽን ያስፈጸሙ ያን የተደረገው ፕሮዳክሽን ወደ ኪንጋቸው የሚያመጡበት ሲስተም ፊውዳል ሲስተም ይባላል ዓለም ላይ ካሉ ሲስተሞች አንዱ ነው አሁን በአሁኑ ሰዓት ዓለማችን ላይ ሀገራት የተለያዩ አይነት ሲስተሞችን ይጠቀማሉ ለምሳሌ ካፒታሊዝም አንዱ ሲስተም ነው ኮሙኒዝም አንዱ ሲስተም ነው ሶሻሊዝም አንዱ ሲስተም ነው ጀስት ፊውዳሊዝም እንደዛው ሌላኛው ሲስተም ነው ማለት ነው ስለዚህ አውሮፓውያን ዛሬ አሁን በአሁኑ ሰዓት የሚጠቀሙት የካፒታሊዝም ስርዓት ነው በዛሬ ጊዜ ናውዴ አውሮፓዎች የሚጠቀሙት የካፒታሊዝም ስርዓት ይጠቀማሉ ግን በድሮ ጊዜ ምንድነው ሲጀምሩ በሚድል ኤጅ ላይ ሲጀምሩ የፊውዳሊዝም ስርዓት ነው የጀመሩት ከፊውዳሊዝም ነው ወደ ካፒታሊዝም ሺፍት አደረጉት ማለት ነው ሶ ይሄ ፊውዳሊዝም ምን ላይ ነው ፎከስ የሚያደርገው የሚለውን ነገር ማየት ያስፈልገናል feudalism was a land based political and social system it is land based እዚህ ጋር እቺ በደንብ መመልከት ያለባችሁ land based either ፖለቲካም ይሁን ኢኮኖሚም ይሁን ሶሻል አስፔክትም ይሁን whatever thing based የሚሆነው ላንድ ላይ ነው ማለት ነው ላንድ ላይ ቤዝድ ይሆናል ስለዚህ የፊውዳሊዝም ማጠንጠኛው ዋናው አላማ ምንድነው ላንድን ኮንትሮል ማድረግ ነው ላንድን ኦኩፓይ ማድረግ ነው ማለት ነው ስለዚህ it is a system ትልቁ በሜዲቫል ፔሪየድ ላይ የነበረው ሲስተም ፊውዳሊዝም ነው የፊውዳል ሲስተም ተፈጥሯል the relationship between lords and vassalage or vassals lords ምንለው ላንድ ኦነሮች ናቸው ያን መሬት የሚያሳርሱ ሰዎች በአማርኛ ወደኛ ሀገር ሲንመጣም በእኛ ሀገር ስርዓትን የሆነ ጊዜ ላይ ይሄ ስርዓት ተጀምሯል especially during the period of dark የጪሰኞች የሚባሉ መሬትን የሚያሳርሱ ሰዎች አርሶ ምን ብሎ ለገቨርንመንት እንዲያስረክቡ የዘመቻ ስርዓት ምናምን እንደነበረ ይታወቃል ስለዚህ ያ ምንም እንኳን ሶሻሊዝም ቢሆንም ፊውዳሊዝም እና ሶሻሊዝም ትንሽ የሚቀራረቡ ሐሳቦች አሏቸው ስለዚህ ሎርድስ ምንላቸው ምንድናቸው እነዛ መሬትን ኮንትሮል የሚያደርጉ ሰዎች በሜዲቫል ፔሪየድ ላይ ሎርድስ በመባል ይታወቃል ቫዛልስ የሚባሉ ደግሞ አለው received land for service መሬት ከገቨርንመንት ይቀበላሉ ወይም ከኪንግ ይቀበሉና ለሰርቪስ ይሰራሉ ማለት ነው እነዚህ ሰዎች ቫዛልስ ወይ ሲስተሙ ደግሞ የዚህ የሚሰራበት ሲስተም ቫዛሌጅ በመባል ይታወቃል ማለት ነው ኦኬ ፕሮቴክሽን አለ ሎያሊቲ አለ ሚሊተሪ ሰርቪስ አለ በዚህ በሚድል ኤጅ ላይ በስፔሻሊ በፊውዳል ሲስተም ላይ protection አለ it's provide protection loyalty and military serviceዎችን provide ያደርጋል ማለት ነው ኦኬ manorial lords the second point የመጀመሪያ ምንድነው feudal system ይሄ ደግሞ manorial system ምንድነው manorial system የሚለውን ነገር ማየት ያስፈልጋል it is economic system of middle age that's based on agriculture you know feudalism based on the land ነው ስለዚህ ላንድ ላይ ቤዝድ ከሆነ ደግሞ ማይኖሪያል ሲስተም አለ የሰራተኛና የአሰሪ ስርዓቶች ማለት ነው የሰራተኛና የአሰሪ የመሬት ከበርቴና የሰራተኛው ያን መሬት ላይ የነበረውን ፕሮዳክሽን ፐርፎርም የሚያደርጉ ሰዎች ስለዚህ በዚህ መካከል የነበረው ሲቹዌሽን ማይኖሪያል ሲስተም በመባል ይታወቃል in Europe ማይኖሪያል ሲስተም ይባላል especially agriculture no perform የሚያደርጉት the miners were self sufficient ብዙ sufficient የሆነ minersዎች አሉ the peasant and the service should become worked the land is that land owned by the lord
ለነዛ ሎርዶች። ስለዚህ ይሄን መሬት የሚሰሩላቸው እነማን ናቸው? ሰርፍስ ምንላቸው ፔዘንቶች፣ እነዚህ ጭሰኞች የምንላቸው ይሰሩና ያመርቱና ምርቱን ለሎርዶች ያስረክባሉ ማለት ነው። እነዚህ ሎርዶች ደግሞ ለማን ያስረክባሉ? ለሃየር ሎርዶች ያስረክባሉ። ስለዚህ በዚህ ስርዓት ነበረ የኢኮኖሚክ ስርዓታቸው በዚህ ስርዓት ነው የሚሄደው። ስለዚህ ማይኖሪያል ሎርድስ ማለት ምን ማለት ነው? ኢኮኖሚክ ስርዓት ነው። ስፔሻሊ በሚድል ኤጅ በፊውዳሊዝም ጊዜ የነበረው በአውሮፓ ውስጥ የነበረው የኢኮኖሚክ ስርዓት ነው ማለት ነው። ሶ የሰራተኛ የአሰሪ ሁኔታዎች ይገኛሉ። the role of church what about the role? ስለዚህ ይሄ የአገዛዝ የፖለቲካ ስርዓት ከሆነ ቸርችን ምን አመጣው የሚለው ነገር እዚህ ጋር በደንብ ልናስብ ይገባል። so in the time of middle age በሚድል ኤጅ ወይም በሜዲቫል ፔሪየድ ላይ በአውሮፓ ሃየር ፓወር ያለው ሱፕሪም ፓወር ያለው ቸርች ነው። ሱፕሪም ፓወር ያለው ቸርች ነው። both political and religious power in the hands of church priests. church bishops በነዛ ሰዎች እጅ ነው ያለ ማለት ነው። ለዛ ነው የቸርች ስርዓትም ወደዚህ የመጣው። the church was the most powerful institution during in the time of medieval period. በሜዲቫል ፔሪየድ ላይ ቸርች ወይም ቤተክርስቲያን በጣም ከፍተኛው የስልጣን ቁንጮ ላይ ያሉት ቤተክርስቲያን ናቸው። ያ ማለት ምን ማለት ነው? መሬትንም የሚያሳርሱት እነሱ ናቸው። እንዲሁም ደግሞ የተመረተውን ምርትም ሰብሰብ አድርጎ ወደ ራሳቸው የሚያስገቡት እነሱ ናቸው። ፖለቲካንም ፐርፎርም የሚያደርጉት እነሱ ናቸው። ኢኮኖሚም ጭምር ፐርፎርም የሚደረገው በእነሱ ነው ማለት ነው። so church is the most super power institution during in the period of medieval period. So what was the responsibility of church during medieval period or middle age? አንደኛ የኤጁኬሽን ሪስፖንሲቢሊቲ አላቸው። ሰዎች ከመሃይምነት እንዲወጡ እንዲማሩ ሰዎችን የማብቃት ሪስፖንሲቢሊቲ አላቸው። ስለዚህ ኤጁኬሽንን ኮንትሮል አድርጓሉ። ሁለተኛ ሞራል ላይፍ እንግዲህ በሰው ላይ ሰብአዊ መብትና ህገ መንግስታዊ መብት የሚባሉ መብቶች አሏቸው። ስለዚህ የአንድ ሰው ሞራል ላይፉ መጠበቅ እንዳለበት ኮንትሮል ያደርጋሉ። ሶሻል ቫልዩዎችን ኪፕ አድርጎ የመውሰድ ኃላፊነት አላቸው። እነዚህ በሙሉ የማን የቤተክርስቲያን ኃላፊነት ነው ማለት ነው። so the pope had a great influential body in medieval period in Europe. ስለዚህ ፖፖች ናቸው የቤተክርስቲያን ጳጳሶች እና ከኪንጎችም በላይ ከህዝብም በላይ ኤቭሪቲንግ ፐርፎርም የሚያደርጉት እንደነገርኳችሁ ቸርች is the supreme power. so ምንድነው የሚያደርጉት? ፖፖቹ ፖለቲካን ይመራሉ as well as religious activityንም ይመራሉ ማለት ነው። so the monasteries should be preserved the center of knowledge. እነዚህ ገዳማት ምንድናቸው? የእውቀት መፍለቂያ ቦታ ተደርጎ ነው በዛን ሰዓት ሲካሄድ የነበረው ማለት ነው። what about social structure? social structure ምን ይመስላል during in the period of medieval period or middle age in Europe? so the medieval society should be categorized under 4 category or 4 groups. ስለዚህ በዛን ሰዓት አውሮፓ ላይ ስፔሻሊ ከሆሊ ሮማን ኢምፓየር ውድቀት በኋላ ሚዲል ኤጅ ወይም ሜዲቫል ፔሪየድ ሲጀምር ሰዎች በአራት ካቴጎሪ ተከፋፍሎ ደረጃ ተሰጥቷቸዋል። 4 classes of society during the medieval period. አንደኛ king, the top of the leader, and ሁለተኛ nobles, ሶስተኛ clergy, the church leaders, and አራተኛ peasants and the serfs. የመጨረሻ መጀመሪያ እንዳየነው ምንድነው የነዚህ ስራዎች መሬትን አርሰው ያረሱትን ምርት ወደ የሚመለከተው አለቃ የሚያስተላልፉ ናቸው። እነዚህ በጣም የመጨረሻ ፎርዝ ስቴጅ ላይ የተቀመጡ ካቴጎሪ ላይ ያሉ። ሶሻል ስትራክቸሩ ይሄን ይመስላል። ሃይራርኪካሊ የተቀመጠው ሶሻል ስትራክቸር ይሄን ይመስላል። ሌላ ሊሚትድ ሶሻል ሞቢሊቲ ነው ያለ በሜዲቫል ፔሪየድ ላይ ኢን ዩሮፕ ሊሚትድ የሆነ ሶሻል ሞቢሊቲ አለ። ሶሻል ፖዚሽን ወይም ሶሻል ፖዚሽን ምንድነው? ዲተርማይንድ ነው ባይ በርዝ ነው። አንድ ሰው ስልጣን መያዝም የሚችለው ባይ በርዝ ነው።
ሃይራርካል ስለሆነ ማለት ነው። አሁን አንድ ኪንግ እየመራ ከሆነ ኢንኬዝ እሱ ሰውየው ሲሞት ለልጁ ነው የሚተላለፈው ለልጅ ልጁ እያለ ባይ በርዝ ነው ይሄ የፓወር ሽግግሩ ባይ በርዝ የሚተላለፍበት ሲቹዌሽን አለ። ስለዚህ ይሄ ምንድነው በሜዲቫል ፔሪድ የነበረው የአውሮፓውያን የሶሻል ስትራክቸር ነው። what about economic things ፖለቲካ አይተናል ሶሻል ስትራክቸር አይተናል። ሌላኛው ደግሞ ምናየው ኢኮኖሚው ምንድነው ምን ይመስላል during in the period of medieval period. So at that time the economy of Europeans should be based on agriculture ላይ ቤዝድ የሆነ ነው። the main economic activityያቸው agriculture ነው። ምክንያቱም ፊውዳሊዝም ስርዓት ስለነበራቸው ለዚህ ፊውዳሊዝም ስርዓት ምንድነው መሬት ነው ያው ቤዝሜንቱ መሬት ስለሆነ እዛ መሬት ላይ የተለያዩ እህሎችን ዘርቶ ምን ብሎ ፕሮዲዩስ ያደርጋሉ። ስለዚህ ይሄ ምንድነው the performance of agriculture ነው። ስለዚህ ኢኮኖሚያቸው ምን ላይ ዲፔንድ ይሆናል ማለት ነው አግሪካልቸር ላይ ዲፔንድ የሆነ ነው ማለት ነው። the second economic activityያቸው ደግሞ ትሬድ ነው። ሊንኬጅ አላቸው ከተለያዩ ሀገራት ጋር ሊንኬጅ ግን ሞር ፐርሰንቱ ላይ ሲትመጡ የኢኮኖሚክ ፐርሰንቱ የሚያመዝነው አግሪካልቸር ላይ ነው። ትሬዱ ሊሚትድ ነው ሊሚትድ የሆነ ነው። and later the trade expanded due to different areas that is town grows markets and this area እነዚህ ሲቲዎች ላይና ሴንተሮች ላይ ትሬድ ፐርፎርም ሲደረግ የነበረበት ሲቹዌሽን ነው። what about cultural and intellectual life during the period of medieval period cultural lifeአቸው ምን ይመስላል? for example education centered in the monasteries and the churches በዛን ሰዓት እንግዲህ ትምህርት ቤቶች ስኩል ዛሬ ስኩል የሚባል በተለያዩ ቦታዎች ላይ በጣም ተስፋፍቶ የነበረው አልነበረም። ሚድል ኤጅ ላይ በአውሮፓ ትምህርት የሚሰጠው አንድ ቦታ የት ነው? ቸርችና ገዳማት ላይ ብቻ ነው። ገዳማትና ቸርች ላይ ብቻ ነው ትምህርቶች ሲሰጡ የነበሩ። ስለዚህ ይሄ አንዱ ካልቸራቸው ይሄን ይመስላል ማለት ነው። ሌላ ላቲን the word Latin is the languages of learning ስለዚህ በላቲን ቋንቋ ነው እንግዲህ ሆሊ ሮማን ኢምፓየር ሮም ሲባል ጣሊያን ነው። ጣሊያን ደግሞ ላቲንን ነው የሚጠቀሙት። በዛን ሰዓት ሲጠቀሙ የነበረው ቋንቋ ላቲን ቋንቋ ነው። Latin was the languages of the learning ለትምህርት ለመማር ለማስተማሪም ሲጠቀሙ የነበረው ቋንቋ የላቲን ቋንቋ ይጠቀማሉ። ትምህርት የሚሰጠው በሞናስትሪና በቸርቾች ናቸው። Art and architecture were the main religious items or centers እነዚህ የተለያዩ ቅርጻ ቅርጾችን የተለያዩ ገዳማትን የተለያዩ ቤተክርስቲያኖች የሚሰሩ በእነዚህ አርት ጥበቦች ናቸው ማለት ነው። ስለዚህ አንዱ ካልቸራል አክቲቪቲ during the period of medieval period ይሄን ይመስላል። Romulus and Goths system that developed እነዚህ ነገሮች developed የሆኑበት ሁኔታዎች አሉ። ይሄ በምስሉ የምንመለከተው ምንድነው በሜዲቫል ፔሪድ ላይ የነበረው የአውሮፓ ቅርጽ ነው። የአውሮፓ ቅርጽ ነው። the map of Europe during the period of medieval period or middle age አሁን በአሁኑ ሰዓት currently modern period ላይ የነበረው ሳይሆን ድሮ በሜዲቫል ፔሪድ ላይ የነበረው ሲቹዌሽን ይሄን ይመስላል አውሮፓ። ከዛ በኋላ እነዚህ ቤተክርስቲያኖች ናቸው በተለያዩ አካባቢዎች የተሰሩ ቤተክርስቲያን። የነዚህ ቤተክርስቲያን መመስረት ዋና ዓላማ ምንድነው? እዛ አካባቢ የነበረው የፖለቲካንም የሃይማኖትንም ኮንዲሽን ኮንትሮል ለማድረግ ነው። ሌላ በዚህ በኩል ደግሞ የምንመለከተው ምንድነው? የፊውዳል ፒራሚድ ነው። ፊውዳል ሲስተም ሃይራርኪ ነው ማለት ነው። ስለዚህ የፊውዳል ሲስተም ሃይራርኪ ላይ ቶፕ ላይ የሚቀመጠው ኪንግ ነው። ምንም እንኳን ቶፕ ላይ ኪንጎች ቢቀመጡ as a puppet king ነው የሚቀመጡት። ፓወርን የቸርች ክለርጂዎች ናቸው ፐርፎርም ሲያደርጉ even if ኪንጎችንም ጭምር ሲያዙ የነበሩት እነዛ ናቸው። እነዚህ ኪንጎች ናቸው ኖቢሊቲዎች። እነዚህ ሰዎችን መጨረሻ ላይ ፔዘንት እና ሰርፎች ይገኛሉ ማለት ነው። ሶሻል ስትራክቸር ስንመለከት እነዚህ የሮም ካቶሊክ ቤተክርስቲያን ነው። ይሄ በሜዲቫል ፔሪድ ላይ የነበረው
በኢንዱስትሪያል ሪከቨሪ ተሰርቶ የነበረው የትልቁ የሮም ካቶሊክ ቤተክርስቲያን ፖፖች የሚቀመጡበት በአሁኑ ሰዓትም ዓለም ላይ ያሉ የካቶሊክ ቤተክርስቲያን ኢንክሉዲንግ አወር ካንትሪ በሚመራው በሮም ጳጳስ ነው በሮም ፖፕ ነው የሚመራው ማለት ነው ስለዚህ ሜዲቫል ፔሪድ ላይ የነበረው ሲቹዌሽን ይሄን ይመስላል ሶ በዛሬ ቪዲዮአችን የተመለከትነው ነገር ምንድነው ሚድል ኤጅ ማለት ምን ማለት ነው ኮንክሉድ ስናደርገው ሚድል ኤጅ ማለት ራሱ ምን ማለት ነው ስለዚህ ሚድል ከተባለ ሚድል የሚለው ወርድ ካለ ከፊት የሆነ ነገር አለ ኋላም የሆነ ነገር አለ እነዛ እነማን ናቸው ከፊት ለፊት ኤንሸንት አለ ኋላ ደግሞ ሞደርን አለ ስለዚህ ሚድል ኤጅ በአውሮፓ ስለዚህ በሚድል ኤጅ ላይ ደግሞ ምን ጉዳዮች ናቸው የተከሰቱት አንደኛ ፊውዳሊዝም ምንድነው ፊውዳሊዝም የሚለውን ሐሳብ በደንብ እንደተረዳችሁ ተስፋ አደርጋለሁ ፊውዳሊዝም ሞር ፎከስ የሚያደርገው ምን ላይ ነው ላንድ ላይ ነው ላንድን እንዴት ማኔጅ እንዳደረጋለን እንዴት አድሚኒስትሬት እናደርጋለን የሚሉ ሲቹዌሽኖችን አይተናል ስለዚህ ይሄ ሁሉ ፐርፎርም ሲደረግ ደግሞ ዶሚኔት አድርጎ ጉዳዮችን ሲመራ የነበረው ቸርቾች ናቸው ስፔሻሊ የቸርች ፖፖች እነዚህን ጉዳዮችን ፐርፎርም ያደርጋሉ ከዚህ ከሚድል ኤጅ በኋላ ደግሞ ምንድነው የሚመጣው ሞደርን ፔሪድ ይመጣል ማለት ነው ስለዚህ ሚድል ኤጅ በአውሮፓ በጥቂቱም ቢሆን የአውሮፓውያን ሚድል ኤጅ ይሄን ይመስላል ኔክስት ቪዲዮ እስከምንመለከት ድረስ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ ቴንክ ዩ